ቁጥር 12 እና 13 በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። ካህኑ ጠዋት ጠዋት እሳቱ ላይ ማገዶ ይጨምር፣ በእሳቱ ላይ የሚቃጠለውን መስዋዕት ያዘጋጅ። በዚህም ላይ የህብረት መስዋዕቱን ስብ ያቃጥል። በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። እንዲህ በሚል ርዕስ አካፍላችኋለሁ። በመንፈስ የምትቃጠሉ ሁኑ፣ ወይ ደግሞ በእሳቱ የምትቃጠሉ ሁኑ እንደማለት ነው። በየትኛው እሳት? በመንፈስ ቅዱስ እሳት። ክብር ለኢየሱስ ይሁን። ስለ እሳት ትንሽ መናገር እፈልጋለሁ። እሳት ለምን ያስፈልጋል? እሳትና የሰው ሕይወት እጅግ የተቆራኘ ነው። እሳትና የሰው ሕይወት ስለ መንፈሳዊ ነገር ብቻ ለማውራት ስለ ሰው ሕይወት በጥቅሉ ማለት ነው። እና የሰው ልጅ እንደ ግኝት ካገኛቸው ወይ ደግሞ ከተጠቀመባቸው ለመኖር ለመቀጠል ከተጠቀመባቸው ነገሮች ዋነኛው ቀዳሚ ልንል እንችላለን እሳት ነው። የሰው ልጅ ከእሳት ጋር መኖር የጀመረው በጣም በጥንት ነው። ጥንታውያን እሳትን ለተለያየ ነገር ይጠቀሙበታል። አንዱ ለማሞቅ ነው፣ ራሳቸውን ለማሞቅ። አሁን እንደ ዘመኑ እኛ እንደምንለብሰው አይነት ልብስ የለም። ገብቷችኋል? ልብስ የለም፣ ሱፍ የለም፣ ብርድ ልብስ እንደዚህ የምንለው ነገር የለም። ስለዚህ ራሳቸውን ለማሞቅ እሳት ይጠቀሙ ነበር። ሌላው ደግሞ ለመከላከል፣ ራሳቸውን ከአውሬ ለመከላከል፣ ከክፉ ነገሮች ለመከላከል እሳትን ነው የሚጠቀሙት። ሌላው እሳት የሚጠቀሙበት መሳሪያ ለመስራት ነው። መሳሪያ ለመስራት ማጭድ ለመስራት ያስፈልጋል። ማረሻ ለመስራት፣ የብረታ ብረት ስራዎችን ለመስራት እሳት ያስፈልጋል። ምክንያቱም እሳት ከባድ ጠንካራ የተባለውን የማቅለጥ አቅም ስላለው። ይሄ በጥንቱ የነበረ ነገር ግን የእሳት አገልግሎት እየሰፋና እየጨመረ ነው የሄደው። በእኛ ዘመን ደግሞ እየሰፋ እየጨመረ አገልግሎቱ እየበዛ ነው የመጣው። ለሙቀት ወይ ደግሞ ለመብራትነት፣ ለማብሰል፣ ለማቅለጥ፣ ቅቤም ሊሆን ይችላል፣ ብረትም ሊሆን ይችላል። እሳት ያቀልጣል አይደለም? አዎ። ለማቃጠል፣ ለማጥፋት እሳት ያስፈልጋል። እሳት ጫካን ያቃጥላል። የፈለጋችሁትን ነገር በጣም ያማረ ህንፃ ወደ አመድነት የመቀየር አቅም አለው እሳት። ለማጥፋትም ያገለግላል። ተባይ ለማጥፋት ለምሳሌ እሳት ያለበት ቤት ተባይ አይደፍረውም። እሳት ያለበት እሳት የሚነድበት ቤት ከሆነ እንደ ልቡ ተባይ አይገባም። ዝንብ አይዳፈር እሳት ያለበት ቦታ። ስለዚህ ዓለማችንን ያለ እሳት መሳል አይቻልም። ዓለም ያለ እሳት መንቀሳቀስ አትችልም። የትኛውንም ነገር ብታስቡ ማለት ነው። ቴክኖሎጂን ብታስቡ ይሄ ስልካችን በእሳት ነው የሚሰራው። ቻርጅ አድርጋችሁት ማለት ነው። የሰው ልጅ ህልውና ከእሳት ጋር የተቆራኘ ነው። ክብር ለእግዚአብሔር ይሁን። ይሄኛው እሳት የተፈጥሮ እሳት ነው። ግን በምሳሌ ደግሞ እግዚአብሔር የሰጠን የራሱ ደግሞ የመንፈስ ቅዱስ እሳት የሚባል ደግሞ አለ። አሜን ነው ወይ? ሃሌሉያ። የሚገርማችሁ ነገር በተፈጥሯዊ ዓለም ላይ የምንመለከተው ነገር የመንፈሳዊ ነገር ጥላ ነው።
ከእግዚአብሔር ባህሪ እና አሰራር ደስ የሚላችሁ ነገር ነገሮችን በጣም ኮምፕሊኬት ማድረግ የእግዚአብሔር ሐሳብ አይደለም። ነገር እንዳይገባን ነገር እንዲሰወርብን የማድረግ የእግዚአብሔር አጀንዳ አይደለም። ስለዚህ ብዙ ነገር በምድር ያለ ነገር በመንፈስ ዓለም ደግሞ አለ ማለት ነው። ኦሪጂናሉ እዛ ነው ያለው። ይሄኛው ኮፒው ነው፣ ጥላው ነው። ምናልባትም በሰማይ ስንሄድ ከጌታ ጋር ስንገናኝ እንግዳ የማይሆንብን ከዚህ የተነሳ ነው ብዬ እኔ ገምታለሁ። መንግስተ ሰማያት ስንሄድ የምንደነቅበት ክብር አለ፣ የእግዚአብሔር ነገር አለ፣ ህልውና በጣም ያስደንቃል። ከዛ ውጭ ያለ ነገር ግን እግዚአብሔር ቀድሞ ያለማመደን የምናውቃቸው ነገሮችን ስለምንመለከት ብዙ ግራ አይገባንም ብዬ ተስፋ አድርጋለሁ። ነገር ግን ክብሩ አንድ አይደለም፣ የክብር መጠኑ አንድ አይደለም። ምናልባት ሚሊየን ጊዜ ያኛው የከበረ ነው። እዚህ የምታዩት ዛፍ እና እዛ የምታዩት ዛፍ አንድ ላይ ሆን ይችላል። እዚህ የምናየው ወንዝና እዛ የምናየው ወንዝ አንድ ላይ ሆን ይችላል። ግን ምሳሌው ግን አለ። እንደዛ ተስፋ አደርጋለሁ እኔ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ስለ መንፈስ ቅዱስ እሳት ነው የምናወራው። መጥምቁ ዮሐንስ ስለ ኢየሱስ ሲናገር ሲያስተዋውቅ ከተናገረው ነገር አንድ የሚገርም ነገር አንድ ከበድ ያለ ነገር ተናግሯል። እሱ ምንድነው ካላችሁ ከእኔ በኋላ የሚመጣው አለ የጫማውን ጠፈር መፍታት የማይገባኝ እሱ በመንፈስ ቅዱስና በእሳት ያጠምቃችኋል አለ። ኢየሱስ በመንፈስ ቅዱስና በእሳት ያጠምቃችኋል። ክብር ለእግዚአብሔር ይሁን። በአዲስ ኪዳን ማንኛውም ሰው ጌታ ኢየሱስን ሲቀበል ይህ መንፈስና እሳት አብሮት ወደ ውስጣችን ይገባል ማለት ነው። ሃሌሉያ። ክብር ለኢየሱስ ይሁን። ይህ አሰራር በብሉይ ኪዳን አልነበረም። እሳት የሚመጣና የሚሄድ ነበር፣ ግን አብሮ የሚከርም አልነበረም። ሙሴን እግዚአብሔር ሲተዋወቀው በእሳት ነበር የተዋወቀው። ሙሴን እግዚአብሔር ሲተዋወቀው በምንድን ነው? በእሳት በሚቃጠል ቁጥቋጦ ውስጥ ሆኖ እግዚአብሔር ለሙሴ ተናገረ ይላል። በሚቃጠል ምን ቁጥቋጦ ዛፍ፣ የለመለመ ዛፍ ላይ እሳት ይነዳል። ነገር ግን ዛፉ ምን አይልም? አይቃጠልም። በግርምት ነበር ሙሴ ያየው። ይሄኛው እሳት ተፈጥሯዊ እሳት እንዳልሆነ የምታውቁት በዚህ ነው። ዛፍ ላይ ይነዳል፣ ዛፉ ግን አይቃጠልም። ክብር ለእግዚአብሔር ይሁን። በእኛም ሕይወት እንደዚሁ ነው። እሳቱ በውስጣችን ይነዳል፣ ግን እኛን አያጠፋንም። ግን ለኛ የማያስፈልግና የማይጠቅም ማንኛውንም ገለባ የሆነ ነገር ግን ከኛ ያቃጥላል። እስኪ አሜን በሉ። አሜን በሉ። አዎ ኤልያስም እንደዚሁ እሳት የእሳት ሰው ነው። ኤልያስ እንደውም ቅጽል ስሙ ያ ነው። ማን ኦፍ ፋየር ነው እሱ የሚባለው። በእሳት ነው የሰራው። በተደጋጋሚ የበዓል ነቢያት ጋር ውርርድ በገባ ጊዜ በእሳት ነበር። መስዋዕቱን ከሰማይ እሳት መጣችና በላች ይላል። ውርርድ የነበረው በእሳት ነበር። እናንተም እሳት አምጡ ከቻላችሁ፣ እኔም ደግሞ እሳት እንዲመጣ ጸልያለሁ። ሰምቶ የሚመልስ እሱ አምላክ ነው፣ በእሳት የሚመልስ እሱ አምላክ ነው የሚል ንግግር ነበር ኤልያስ የተናገረው። ክብር ለእግዚአብሔር ይሁን።
በእሳት መመለስ የሚችል እሱ እግዚአብሔር ነው። የበዓል ነቢያት በዓል የሚባለው ጣዖት እሳት ማውረድ አልቻለም። ምንም ቢሞክሩ ማለት ነው። ብዙ ቢሞክሩ፣ ቢጮሁ፣ ጊዜ ቢወስዱ፣ ራሳቸውን ቢቧጭሩ፣ ብዙ ነገር ውስጥ ቢገቡ አልተቻለም። የኤልያስ አምላክ ግን ሰምቶ በእሳት መለሰ። ክብር ለኢየሱስ ይሁን። ሌሎችም ቦታዎች አሉ ኤልያስ በእሳት እግዚአብሔር በኤልያስ የሰራበት። ክብር ለኢየሱስ ይሁን። በአንድ ጊዜ 50 በሌላ ጊዜ 50 ሰዎች በእሳት እንዲበሉ አድርጓል። አስምፕል አዛት ለኤልያስ እሳት ወርዳ ትብላችሁ ሲል እሳት በላቻቸው። ኤልያስ ሲነጠቅም እንደምታውቁት ኤልያስ ተፈጥሯዊ ሞት አልሞተም፣ ተነጥቆ ነው የሄደው እና የእሳት ሰረገላ ነው የተቀበለው። አሜን። በእሳት ሰረገላ ነበር የሄደው። ክብር ለኢየሱስ ይሁን። ያ እሳት የሚመጣ የሚሄድ እሳት ነበረ። በአዲስ ኪዳን ግን ያለው እሳት እኛ ውስጥ የሚኖር እሳት ነው። አሜን ነው ወይ? ኢየሱስ እኛን ያጠመቀን በዚህ እሳት ነው። ኢየሱስን የተቀበላችሁ ሰዎች በሙሉ ይህ እሳት በውስጣችሁ አለ። በውስጣችሁ እሳት አለ። ጥያቄው ግን ምንድን ነው? በምን ደረጃ እየነደደ ነው የሚል ነው። በምን ደረጃ እየነደደ ነው? የአንዳንዶቻችን ተዳፍኖ ሊሆን ይችላል። የአንዳንዶቻችን ተረስቶ እሳት እንዳለም ውስጣችን እስከማናቅና እስከማንረዳ ድረስ ኢግኖር የተደረገ ሊሆን ይችላል፣ የተተወ ሊሆን ይችላል። በአንዳንዶቻችን ውስጥ ደግሞ በመጠኑም ቢሆን እየነደደ ሊሆን ይችላል። በአንዳንዶቻችን ውስጥ ደግሞ መላ ሰው ሕይወታችንን የሚቆጣጠር የእሳት ኃይል እየነደደ ሊሆን ይችላል። ክብር ለኢየሱስ ይሁን። መንፈሳዊ አይኖቻችን ቢከፈቱና ማየት ብንችል እዚህ ውስጥ የተቀመጥን ሰዎች የምንለያየው በዚህ ነው። በመዳን አንድ ነን፣ በኢየሱስ ድነናል፣ በነፃ ድነናል። ነገር ግን የተለያየ የእሳት ሌቨል ላይ ነው ያለነው። የተለያየ የክብር ሌቨል ላይ ነው ያለነው። የተለያየ የእሳት ደረጃ ውስጥ ነው ያለነው። ሃሌሉያ። መንፈሳዊ ዓለም ላይ ያሉት መላእክትም ይሁን ሰይጣንም ይሁን ይሄንን ያያል። ስለዚህ በአንተ እሳት መጠን ሰይጣን ይለካሃል ማለት ነው፣ በሌላ በምንም። ስለዚህ አታክ ለማድረግ ሲያስብ የእሳቱን መጠን አይቶ ነው። ዝም ብሎ አይዳፈርም። ዝም ብሎ አይዳፈርም። የእሳቱ መጠን ምን ያክል ነው? መቋቋም የሚችለው ነው ወይስ የሚያጠፋኝ ነው ብሎ ነው። ሁል ጊዜ ካስተዋላችሁ አጋንንት በሚጮህ ጊዜ አገልጋዮች ሲያስወጡት ምንድን ነው የሚለው? እሳት ነው የሚለው። ወደ አንተ መጠጋት አልችልም፣ እሳት አለ ብሎ ምን ይላል? ይጮሃል። ዩሲ በዛ ሰው ላይ ያለው የእሳት ደረጃ ነው ማለት ነው። ከአንዳንዶቹ ጋር ደግሞ ይጫወታል። ፍሪ ሆኖ ይጫወታል፣ ነፃ ሆኖ ችግር የለበትም። በዛ ሰው ውስጥ ኢየሱስ ስላለ ይታዘዛል። ምክንያቱም አጋንንትን ለማስወጣት ኢየሱስን መቀበል በቂ ስለሆነ። ግን ብዙ ፍርሃት የለበትም፣ ነፃ ነው፣ ይጫወታል፣ ይዝናናል ማለት ነው። ልዩነቱ ምንድን ነው ካላችሁ የእሳት ደረጃ ልዩነት ነው። በሕይወታችን ውስጥ እየነደደ ያለ የእሳት
ደረጃ ልዩነት ነው። ክብር ለኢየሱስ ይሁን። እሳት ባለበት ቦታ ብርድ የለም። በመንፈሳዊ እንድትረዱ ፈልጋለሁ። እሳት ባለበት ቦታ ብርድ እድል ፈንታ የለውም። በህይወታችን ብርድ ምን ሊሆን ይችላል ካላችሁኝ፣ ፍርሃት ሊሆን ይችላል። የህይወት ፍርሃት፣ ጭንቀት፣ ድብርት፣ ተስፋ መቁረጥ፣ መውረድ። እሳት ካለ እነዚህ ነገሮች በእናንተ ህይወት ቦታ የላቸውም። አሜን ነው ወይ? ከነዚህ ነገሮች በላይ ግን በዚህ ምድር ሳለን የሚያስጨንቅ ነገር አለ ወይ? ሰው ካልፈራ እስኪ ንገረኝ። ሰው ካልተጨነቀ፣ ተስፋ ካልቆረጠ፣ ዲፕሬሽን ውስጥ ካልገባ ይሄ ሰው ነፃ ነው ማለት እኮ ነው። ክብር ለኢየሱስ ይሁን። ሰውን ነፃ ሊያደርግ የሚችል የመንፈስ ቅዱስ እሳት ነው። አሜን አሜን አሜን። ይኸውላችሁ ዛሬ ሳወራ እንደ ዕውቀት ብቻ እንድሰሙት አልፈልግም። በህይወታችሁ ላይ ተግባራዊ እንድታደርጉ ትፈልጋለሁ። መቼ? አሁን፣ ካሁን ጀምሮ ውስጣችሁን እንድታነቃቁ ትፈልጋለሁ። እዚያ ጭንቅላታችሁ ላይ ብቻ የሚቆይ ዕውቀት አይጠቅማችሁም። ይሄ የጭንቅላት ዕውቀት አይጠቅምም። ባይዘወይ ሄድ ኖውሌጅ የሚባለው ማለት ነው፣ የማይንድ እሱ አይጠቅምም። ምናልባት ሊጠቅም የሚችለው ለምድራዊ ነገር ሊሆን ይችላል። ለመንፈሳዊ ነገር አይጠቅምም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ምን አላደረገም? አልጠቀማቸውም። አልጠቀማቸውም ማለት አልጠቀማቸውም፣ ህይወት አልሆናቸውም። ሰምተዋል፣ አእምሯቸው ውስጥ ገብቷል፣ ዕውቀት ነው። ግን በእምነት ከህይወታቸው ጋር አልተዋሃደም፣ ወደ ልባቸው አልወረደም። ዩሲ ከዚህ ወዴት መሄድ አለበት? ወደዚህ፣ ወደ ልብ። ፕሬዝ ጋድ። ኢየሱስ ጌታ ነው። መስማት ያስፈልጋል ወይ? አዎ ያስፈልጋል። ይሄ ኮንሰፕት በኋላም ስለሚጠቅመን ያዙልኝ። መስማት ያስፈልጋል፣ ግን መስማት በእምነት ነው መሆን ያለበት። አሜን አሜን አሜን። ከዛ ወደ ልብ መውረድ አለበት። ልብ ጋር ምንድነው ያለው? መሰዊያ ነው ያለው። እሳቱ የት ነው የሚነደው? መሰዊያው ላይ ነው የሚነደው። አሜን አሜን። ክብር ለኢየሱስ ይሁን። ይኸውላችሁ ነዳጅ ስላለ ብቻ መኪና ለመኪና ይጠቅመዋል? አይጠቅምም። ነዳጅ መኪናው አጠገብ በጀሪካን ብታስቀምጡ አይጠቅመውም። መቼ ነው የሚጠቅመው? ጀሪካኑን አንስታችሁ ነዳጁን ወደ መኪናው ስትገለብጡና ነዳጁ ሲፈስና ሲገባ ትክክለኛ የሚነድበት ቦታ ላይ ሲደርስ ብቻ ነዳጅ ይጠቅማል፣ ካልሆነ አይጠቅምም። ኢየሱስ ጌታ ነው። ሌላው ጨለማ የለም። እሳት ያለበት ቦታ ጨለማ የለም። እሳቱ ብርሃንም ነው። አሜን። እሳቱ ምንድነው? ብርሃንም ነው። እሳት ካለ ጨለማ የለም። ብዙ ጊዜ የምንፈተነው አንድ ፈተና አለ እንደ ክርስቲያን፣ ምሪት ማጣት፣ ግራ መጋባት። ይሄንን ላድርግ ወይስ ይሄኛው? የትኛው ነው ትክክል? በህይወቴ የትኛው ልምረጥ? በዚህ ልሂድ ወይስ በዛ ልሂድ? ወገኖቼ እሳቱ በሙላት በህይወታችሁ ካለ ግራ አትጋቡም። አሜን ነው ወይ? ሃሌሉያ። ጨለማ የሚባል ነገር የለም። በጨለማ የሚሄድ ሰው ቀጥሎ ምን እንደሚያጋጥመው በፍጹም አያውቅም። በጨለማ የሚራመድ ሰው ኔክስት ስቴፕ አንድ እግሩን ሲያነሳ ምን ላይ እንደሚወድቅ አያውቅም። ወይ ጉድጓድ ውስጥ ሊገባ ይችላል፣
ወይ ወጥመድ ውስጥ ሊገባ ይችላል፣ ወይ እንቅፋት ሊመታው ይችላል፣ ወይ ደግሞ እባብ ሊረግጥ ይችላል፣ ወይ ደግሞ በአውሬ ሊበላ ይችላል። ይኸውላችሁ ይሄ እሳት የሚያስፈልገን በዋናነት በምድር ላይ እስካለን ነው። እግዚአብሔር የሰጠን ለምድር ኑሯችን ነው። ምክንያቱም ጌታ ኢየሱስ ዮሐንስ ምዕራፍ 14 ላይ ቁጥር 26 ላይ የመጨረሻ ንግግሩን ከደቀ መዛሙርት ጋር ሲያደርግ እኔ ልሄድ ነው አላቸው። እኔ ልሄድ ነው፣ ነገር ግን ሲሄድ ዝም ብዬ አልሄድም፣ አንድ አጽናኙን እልክላችኋለሁ፣ መንፈስ ቅዱስን እልክላችኋለሁ፣ እርሱ ከእናንተ ጋር ይሆናል፣ ያስተምራችኋል፣ ያጽናናችኋል። አሜን አሜን። መንፈስ ቅዱስን ጥሎልን የሄደው ወይ ደግሞ ተክቶልን የሄደው ኢየሱስ እሱ ስለሄደ በክርስቶስ ኢየሱስ ምትክ መንፈስ ቅዱስ በምድር ላይ እንዲሰራ ነው። ይሄ ጊዜ የመንፈስ ቅዱስ ጊዜ ነው የምንለው ለዚህ ነው። ኢየሱስ በመንፈስ ቅዱስ ሆኖ የሚሰራበት ጊዜ ነው ይሄ ጊዜ። ስለዚህ አሁን ተጠቀሙበት። አሜን ነው ወይ? አሁን ነቅታችሁ ተጠቀሙበት። ጨለማ የለም ብያለሁ። ተባይ የለም። ቅድምም ብያችኋለሁ። ተባይ አንዱ አጋንንት ነው ወገኖች፣ ሰይጣን ነው። ተባይ ነው፣ እሱ አጥፊ ነው። በህይወታችን የሆነች ነገር ፈልጎ መግባት የሚፈልግ የሚወድ የሆነ ነገር ሊያበላሽ ዴቪል ነው፣ አጋንንት ነው። እሳት ካለ ብቻ ነው እሱን መከላከል የምትችሉት። እሳት ያስፈልጋል። ሌላው ተባይ ኃጢአት ነው። ኃጢአት እንደ ተባይ ነው። በህይወታችን ገብቶ ፍሬ፣ የክፋት ፍሬ መርዝ እየረጨ በህይወታችን ለደስቲኒያችን ውድቀትን የሚያመቻች ኃጢአት ነው። እሳት ያለበት ሰው በቀላሉ ወገኖች አይፈተንም። በቀላሉ ለኃጢአት እጅ አይሰጥም። ወይ ደግሞ ኃጢአት ለሱ ኖርማል አይሆንም። ኖርማል የሚለማመደው ኮምፎርታብሊ አይሆንም። እንደዛ ልስት ይችላል። እሱን አላልኩም፣ ግን ኮምፎርታብሊ ኃጢአትን መለማመድ አይችልም። ድንገት በኃጢአት ውስጥ ራሱን ቢያገኝ ፈጥኖ የሚወጣ ነው የሚሆነው። ክብር ለኢየሱስ ይሁን። ስንፍና እንደዛው፣ ስንፍናን መቀበል አይችልም። እሳት ያለበት ሰው ኖርማል ሊሆን አይችልም። ሌላው እሳት ያለበት ሰው ወይ ደግሞ እሳት ካለ መብሰል አለ። አንዳንዶቻችን ጊዜ ልንፈጅ እንችላለን፣ ግን እንበስላለን። እሳት ካለ ማለት ነው። አንዳንዱ ቶሎ ይበስላል። ክብር ለጌታ ይሁን። አንዳንዱ ደግሞ ጊዜ ይፈጃል፣ ማገዶ ይፈጃል እንደሚባለው ማለት ነው። ጊዜ ሊፈጅ ይችላል፣ ግን ይበስላል። እግዚአብሔር ሕይወታችንን ማብሰል የሚፈልገው በእሳት ውስጥ ከቶ ነው። በመንፈስ ቅዱስ እሳት ውስጥ ማለት ነው። እሳት በውስጡ ያለ ሰው ከክብር ወደ ክብር ይለወጣል። አሜን አሜን አሜን። ከክብር ወደ ክብር፣ ወርቅ ከአፈር ወጥቶ ደረጃ በደረጃ እየተነጠረ እስኪያብረቀርቅ ድረስ እንደሚሰራ ልክ እንደዛው የክርስቲያን ሕይወት እንደዛ ነው። በእሳት ውስጥ ሁሌ በኖርን ቁጥር ከሌላ ክብር ከአንዱ ክብር ወደ ሌላ ክብር ነው የምናድገው። ትላንት የነበርክበት ክብር ላይ አትቆይም። እሳት ውስጥ ከሆንክ እየጨመርክ ነው የምትሄደው። ኢየሱስ ጌታ። ወርቅ ታውቃላችሁ በካራት አይደል? 18 ካራት አለ፣ ከዛም በታች አለ። አይ ቲንክ 14 ካራት አለ፣ 18 አለ፣ 21 አለ፣ 24 አለ አይደል? ልዩነቱ ምንድነው ካላችሁ በእሳት ውስጥ የቆየበት ጊዜ ነው። የንጽህናው ደረጃ ነው ማለት ነው። ልክ እንደዛ ነው የምንሆነው። እሳት በውስጣችን ካለ ሌላው ጠላትን የማጥፋት ኃይል አለን። አሜን። ቃላችን ከባድ ይሆናል።
የአንዱ ሰው ቃል ከሌላ ሰው ቃል የሚለየው በእሳቱ መጠን ነው። ሃሌሉያ። እኛ ከምንናገረው ንግግር ጋር የሚለቀቅ እሳት አለ። ሃሌሉያ። የእሳት ደረጃ ይለያያል። በእኛም ውስጥ በዚህ ደረጃ ነው ያለው። አንዳንዶቻችን የአንዲት ጥይት ያክል ሊሆን ይችላል። አንዳንዶቻችን ጋር ደግሞ ያለው የሚሳኤል ደረጃ ሊሆን ይችላል። እሳቱ ነው ውስጣችን ያለው እሳት። ክብር ለኢየሱስ ይሁን። ሃሌሉያ። ቅድም ያነበብኩት ቃል ደግሜ ላንብብ። በመሰዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። ካህኑ ጠዋት እሳቱ ላይ ማገዶ ይጨምር፣ በእሳቱ ላይ የሚቃጠለውን መስዋዕት ያዘጋጅ። በዚህም ላይ የህብረት መስዋዕቱን ስብ ያቃጥል። በመሰዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ። ዘሌዋውያን ምዕራፍ 6 ቁጥር 13 እና 12 እና 13። በዚህ ቦታ ላይ በብሉይ ኪዳን ያለን በቤተ መቅደስ ያለን አንድ ስርዓት ነው የሚነግረን። ይሄ የእግዚአብሔር የራሱ ትእዛዝ ነው። እግዚአብሔር ያዘዘው ትእዛዝ ነው እና መሰዊያ አለ ይላል። በቤተ መቅደስ ውስጥ መሰዊያ አለ። እዛ መሰዊያ ላይ እሳት ይንደድ ይላል። ዘወትር ይንደድ፣ ሁል ጊዜ ይንደድ። ካህኑ ደግሞ ምን ያድርግ? ጠዋት እንጨት ይጨምርበት። መቼ? ጠዋት ወይ ደግሞ በየቀኑ ማገዶ ይጨምርበት፣ እንዳይጠፋ ሁሌ መብራት ስላለበት። ክብር ለኢየሱስ ይሁን። ከዛ በኋላ ሁለት ነገሮችን ይጠቅሳል። አንድ የሚቃጠለውን መስዋዕት ያዘጋጅ ይላል። የሚቃጠል መስዋዕት በዛ ቦታ ላይ እንዲነድ ይሁን። ሁለተኛ ደግሞ የህብረት መስዋዕት። ሁለት የመስዋዕት አይነቶችን ይጠቅሳል። አንዱ የሚቃጠለው መስዋዕት። አሜን። የመጀመሪያው ነገር ወገኖቼ ማሰብ ያለብን እግዚአብሔር የሚቀበለው መስዋዕት እሳት የነካው መስዋዕት ነው ብቻ ነው። በእሳት የነደደ መልካም መዓዛና ሽታ ያለው መስዋዕት ብቻ ነው እግዚአብሔርን የሚያስደስተው። ቀዝቃዛ ህይወት፣ ቀዝቃዛ መስዋዕት ለእግዚአብሔር አያስደስተውም። ሃሌሉያ። በዚህ ዘመን በአዲስ ኪዳን መሰዊያን የሚወክለው ምንድነው? ልባችን ነው። እኛው ራሳችን ነን። ተንቀሳቃሽ ቤተ መቅደስ ስለሆንን በልባችን ነው መስዋዕቱ የሚነደው። ክብር ለኢየሱስ ይሁን። ጌታን በተቀበልን ቀን ይሄ እስታብሊሽድ ሆነ። ጌታን የተቀበልን ቀን ቤተ መቅደስ መሆናችን ተረጋገጠ። ሃሌሉያ። ከዛ በኋላ ግን የሚቀጥል ስርዓት አለ፣ በየቀኑ ማንደድ የሚባል። እዚህ ቦታ ላይ ከተጠቀሱት ነገሮች አንዱ እንጨት የሚል ነው። እንጨቱ ለምንድን ነው? እሳቱን ለማንደድ ነው። በየቀኑ ለምን ይጨመራል? እሳቱ የትላንትናውን ስለጨረሰ ሌላ አዲስ ይፈልጋል። አሜን ነው ወይ? ሃሌሉያ። የትላንትና እንጨት ለትላንት ነው። ለዛሬ ደግሞ አዲስ እንጨት ያስፈልጋል። ይሄ እንጨት የምንለው ፊውል ማለት ነው፣ ነዳጅ ወይ ደግሞ ዘይት ማለት ነው። ዘይት በየጊዜው ዘይት በላዩ ላይ ካልተጨመረ መብራት እየበራ መቀጠል አይችልም ስለሚያልቅ። ወደኛ ከመጣችሁ ይሄ ዘይት ወይ ደግሞ ይሄ ነዳጅ ወይ ደግሞ እንጨት ምንድነው ቃላችሁ? መንፈሳዊ መረዳት ነው። በዚህ ብገልጦ ይሻለኛል። መንፈሳዊ መረዳት። ይሄ እንጨት መንፈሳዊ አንደርስታንዲንግ ነው። መንፈሳዊ መረዳት። እውቀት አላልኩም። እውቀት እዚህ ጋር ነው የሚቀረው። መረዳት ግን ልብ ውስጥ ነው። መንፈሳዊ መረዳት ነው። በየቀኑ ስለ እግዚአብሔር ያለን መረዳት መጨመር አለበት። እግዚአብሔር ትልቅ አምላክ ነው። አሜን። እግዚአብሔርን አውቃችሁት አትጨርሱም። ያልቃል እንዴ? አያልቅም።
እንኳን እኛ በምድር ያለን መላእክቱ 24 ሽማግሌዎች ቅዱስ ቅዱስ እያሉ የሚሰግዱለት ሃይማኖታዊ ስርዓት ለመፈጸም አይደለም፣ ወይ ደግሞ ተገደው አይደለም። አምላካችን እንደዚህ አይነት አምላክ አይደለም። ባይዘው ግዴታ ነው 100 ጊዜ ስገድ ጨርሻለሁ ብሎ አይሄድም እግዚአብሔር። ኖ እንደዛ አይደለም። የሚሰግዱት ግን የእግዚአብሔር ክብርና የክብሩ ባለጠግነት ጥልቀቱ ስፋቱ ስለሚያስገርማቸው ነው። ሃሌሉያ! ሌላ ክብር አዲስ ክብር ስለሚታይ ነው። ሌላ አንደርስታንዲንግ፣ ሌላ መገለጥ፣ ሌላ ሪቨሌሽን ስለሚገቡ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አሜን አሜን አሜን። በህይወታችሁ የሆነ መጽሐፍ ቅዱስ ላይ ስታነቡ ገብቷችሁ የማያቅ አዲስ መገለጥ በርቶላችሁ ደስ ብሏችሁ ዘላችሁ የምታውቁ ሰዎች አላችሁ ወይ? ስታነቡ ወይ ደግሞ ስብከት ሲሰሙ ቸርች ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ስታነቡ ራሳችሁ ሊሆን ይችላል፣ ወይ ደግሞ ተፈጥሮ እያያችሁ ሊሆን ይችላል። መንፈስ ቅዱስ በተፈጥሮ ይናገራችኋል። ባይዘው አንዳንድ ጊዜ እየሄዳችሁ መንገድ ላይ የሆነ ነገር አይታችሁ እንዲህ እግዚአብሔር እንዲህ ነው እንዴ ገርሟችሁ ያውቃል ወይ? ያ ማለት ነው መገለጥ፣ አዲስ መገለጥ፣ አዲስ አንደርስታንዲንግ። ክብር ለእግዚአብሔር ይሁን። ያ ነው እንጨቱ፣ ያ ነው ማገዶ። አሜን አሜን አሜን። ግን ያልተቋረጠ በየቀኑ የሚቀጥል አዳዲስ መረዳቶችን መገለጦችን መቀበል ያስፈልጋል። ሃሌሉያ! ውስጣችሁ ዘሎ የሚያክ ከሆነ ያዘለላችሁ ያ እሳት ነው፣ የእናንተ አይደለም። ከእናንተ የመነጨ ነገር የለም። አንዳንድ ጊዜ ሊመስላችሁ ይችላል፣ ወይ ስለገባኝ ነው ይሄ ነገር አይደለም። እሳቱ ማገዶ ስላገኘ ዘለለ ውስጣችሁ ላይ፣ ሌላ አይደለም። እሳቱ ዘይት ስላገኘ ዘለለ በውስጣችሁ። ሃሌሉያ! የሚገርማችሁ ነገር ይሄ ዘሴም መገለጥ ማለት ነው። ይሄንን ቃል ይሄንን መገለጥ አሁን ያዘለላችሁት ይሄ ራሱ ከዓመት በኋላ አያዘልላችሁ። በቃ የእናንተ አካል ይሆናል እንጂ የእናንተ አንደርስታንዲንግና ህይወት አካል ይሆናል እንጂ አትዘሉበትም። አንዳንዱ ሳምንት ብቻ ሊቆይም ይችላል። አንዳንዱ የቀን ነው፣ አንዳንዱ የወር ነው። ገብቷችኋል? ለዛ ነው በየቀኑ አዳዲስ አንደርስታንዲንግ በህይወታችን ያስፈልጋል የምንለው እሳቱ እንዲቀጥል። ካልሆነ ወዴት ነው የምትገቡት መሰላችሁ? ወደ ሪሊጅን ነው የምትገቡት፣ ወደ ሃይማኖት ነው የምትገቡት። የምታውቁትን ነገር መደጋገም ነው የሚሆነው። እዛ ውስጥ እሳት የለም። ዩ ሲ የሃይማኖት መነሻው ይሄ ነው። ድግግሞሽ ነው፣ አዲስ ነገር የለበትም። የኛ አምላክ ደግሞ መጨረሻ የለውም። ኢንፊኒት ጋድ ነው። አሜን። መገለጡ ድንበር ዳርቻ የለው። ሃሌሉያ! አሜን 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 አሜን። አዳዲስ አንደርስታንዲንግ፣ አዳዲስ መገለጥ ያስፈልጋል። ሶስተኛ የምንማረው ከዚህኛው ከዘሌዋውያን ምዕራፍ 6 ካነበብኩት ቃል የምንማረው ዘወትር መስዋዕት ማቅረብ አስፈላጊ እንደሆነ ነው። ቀጥሎ ያዘዘው ትእዛዝ እንዲህ የሚል ነው፣ የሚቃጠል መስዋዕት እና የህብረት መስዋዕት ካህኑ ያቅርብ፣ እሳቱ ላይ ያንድድ። ሁል ጊዜ አክቲቭ የሆነ መሰዊያ ያስፈልጋል። አክቲቭ የሆነ እሳት ያለበት የሚነድ መሰዊያ ያስፈልጋል። አንዳንዶቻችን አሁን አስቡ፣ የእናንተ መሰዊያ እንዴት ነው? አክቲቭ ነው ወይ? እሳት አለበት ወይ? ወይስ ሸረሪት ድር አድርቶበታል? እንዴት ነው እናንተ ጋር? እናንተ ቤት እንዴት ነው? የቤታችሁ መሰዊያ እንዴት ነው? የህይወታችሁ መሰዊያ እንዴት ነው? አክቲቭ ነው ወይ? እሳት አለበት ወይ? መሰዊያ
ኢየሱስ ጌታን መሰዊያ በጣም 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 አስፈላጊ ነገር ይኸውላችሁ። መሰዊያ ማለት በብሉይ ኪዳን እግዚአብሔር እና ሰው ትራንዛክሽን የሚፈጽምበት ስፍራ ነው። መንፈሳዊ ትራንዛክሽን ልውውጥ የሚደረግበት ቦታ ነው መሰዊያ ማለት። አሁንም ያው ነው መሰዊያው ነው የተቀየረው። ልባችን ሆነ እንጂ አሁንም ያው መሰዊያችሁ ሞቶ ከሆነ ከእግዚአብሔር በረከትን እንዴት ትቀበላል? እግዚአብሔር ያከበረው እግዚአብሔር ያስቀመጠው የበረከት የህብረት ማድረጊያ ስፍራ መሰዊያ ነው። ከእግዚአብሔር ጋር የምንነጋገርበት ትራንዛክሽን የምናደርግበት ስፍራው መሰዊያ ነው። ኢየሱስ ጌታ ነው። ብዙዎቻችን መሰዊያችን ሞቷል። ጸሎት የለ፣ ቃል የለ፣ እሳት የለ፣ ምንም የለም። ነገር ግን እግዚአብሔር ሆይ ዘገየ፣ እግዚአብሔር ሆይ እንዲህና እንዲህ አላደረክም፣ እግዚአብሔር ሆይ ጠላት እንዲህና እንዲህ አደረገኝ እንላለን። ልክ አይደለም፣ ባለማወቅ ነው። ከዛሬ ጀምሮ ግን ይስተካከላል። አሜን ነው ወይ? አሜን ነው ወይ? ኢየሱስ ጌታ ነው። ሁለት አይነት መስዋዕቶችን አቀርብ ይላል። አንደኛው የሚቃጠል መስዋዕት ይላል። የሚቃጠል መስዋዕት ስለ ኃጢአት የሚቀርብ ነው። ስለ ኃጢአት ኢንጀነራል በጠቅላላው ስለ ማንኛውም ኃጢአት እያወቁ ሳያውቁ በሚያደርጉት ኃጢአት ሁሉ የእግዚአብሔርን ይቅርታ ለመጠየቅ የሚቀርብ መስዋዕት ነው። የሚቃጠል መስዋዕት ይባላል። በእኛ ህይወት ሁል ጊዜ የንስሐ ህይወት ያስፈልጋል። በጣም የተረሳ ነገር ቢኖር የንስሐ ጸሎት ነው። በዚህ ዘመን አይደል እንዴ? የንስሐ ጸሎት ሰው ሁሉ ቅዱስ እንደሆነ በቃ እንደጨረሰን በቃ የበቃ ይባላል አይደል? ጻድቅ የበቃ ይምሉታል። በቃ ኃጢአት የጠፋ ይመስል ንስሐ የለም። ግን እለት እለት በሚደረገው የመሰዊያ ቦታችን ላይ የንስሐ ጸሎት ያስፈልጋል። ዘወትር በእሳት ከውስጣችን የሚወጣ ወደ እግዚአብሔር የሚነገር የምንቃትተው የንስሐ ጸሎት ያስፈልጋል። ይሄኛው መስዋዕት ለኃጢአት የሚቀርብ ነው። እንዲሁም ደግሞ ሙሉ በሙሉ ለእግዚአብሔር ለመገዛት የሚቀርብ ነው። ሰሚት አደርጋለሁ፣ እግዚአብሔር ሆይ ለአንተ ፈቃድ ይገዛለሁ፣ የኔ የሆነ ነገር የለም፣ ሁሉም ያንተ ነው፣ ህይወቴም ያንተ ነው፣ ራስን በዚህ መሰዊያው ላይ አደርጋለሁ የምንልበት ነው። ሃሌሉያ። ሁለተኛው ያዘዘው የህብረት መስዋዕት ነው። የህብረት መስዋዕት የፌሎሺፕ ማለት ነው። ከእግዚአብሔር ጋር የምናደርገው ፌሎሺፕ ዴይሊ በየቀኑ ይሄ የምስጋና መስዋዕት ነው። የምስጋና መስዋዕት የምናቀርብበት እንዲሁም ደግሞ የሰላም መስዋዕት የሰላም ከእግዚአብሔር ጋር ሰላም ስለመፈጠሩ በክርስቶስ ኢየሱስ የተደረገውን ያንን የጥል ግድግዳ እንደተሰበረ እግዚአብሔር ቀጥታ ከኛ ጋር እንደ አባትና እንደ ልጅ እያወራ እንደሆነ እያስታወስን የምናመሰግንበት ስለ አላይመንት ከእግዚአብሔር ፈቃድ ጋር ከእግዚአብሔር ሐሳብ ጋር መስማማታችንን የምናሳውቅበት መስዋዕት ነው። ኤቭሪ ዴይ ለእግዚአብሔር በእሳት በመንፈስ ሆነን የምናቀርበው ነገር ነው። ክብር ለኢየሱስ ይሁን። ሃሌሉያ። ማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 በዚህ ቦታ ላይ የ10 ልጃገረዶች ምሳሌ የሚል ጌታ ኢየሱስ የተናገረው ምሳሌ ነው። በዚያን ጊዜ ይላል መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ከእነርሱም 5ቱ ልጃገረዶች ዝንጉዎች፣ 5ቱ ደግሞ አስተዋዮች ነበሩ። ዝንጉዎቹ መብራት ይዘው መጠባበቂያ ዘይት አልያዙም ነበረ። ምን አልያዙም? መጠባበቂያ ዘይት አልያዙም ነበረ። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበረ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ ተጫጫናቸውና ተኙ። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጥታችሁ ተቀበሉት የሚል ጥሪ ተሰማ።
በዚህ ጊዜ ልጃገረዶቹ ሁሉ ተነስተው መብራቶቻቸውን እየተረኮሱ መዘጋጀት ያዙ። ዝንጉዎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ከዘይታችሁ ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለእኛም ለእናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ለራሳችሁ ግዙ አሏቸው። ዘይት ሊገዙ እንደሄዱ ሙሽራው መጣ። ዘይት አልያዙም ነበር። ዘይት ሊገዙ እንደሄዱ ሙሽራው መጣ። ተዘጋጅተው የነበሩ ልጃገረዶችም ወደ ሰርጉ ግብዣ አብረውት ገቡ። በሩም ተዘጋ። ዘግየት ብለው ሌሎቹ ልጃገረዶች መጥተው ጌታ ሆይ በሩን ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ቀኑን ወይም ሰዓቱን ስለማታውቁ ተዘጋጅታችሁ ጠብቁ ይላል። ጌታ ኢየሱስ የተናገረው ምሳሌ ነው። ከዚህ ምን እንማራለን? ብዙ ጊዜ ይሄ ቃል የሚጠቀሰው ከጌታ ምጽአት ጋር ተያይዞ ነው። ነገር ግን ሌላም ትምህርት መማር እንችላለን። እሱ እንዳለን ተጠበቀ ሆኖ የመጀመሪያው ነገር በሁለቱ በልባሞቹና በሰነፎቹ መካከል ልዩነቱ ምንድነው? አንድነታቸውስ ምንድነው? አንድ የሚያደርጋቸው ነገር እንዲህ ነው። አንድ ዓላማ ነው ያላቸው። ሙሽራውን የመቀበል ዓላማ ነው ያላቸው። ሙሽራውም ደግሞ አክብሮ የጠራቸው ወይ ደግሞ የሰርጉ አካል ያደረጋቸው ሰዎች ናቸው። እኩል እድል የተሰጣቸው ናቸው። ሁለቱም እሳት ይዘዋል ወይ ደግሞ መብራት ይዘዋል። እሳት ይዘዋል። ቃሉ ስለምን መብራት ይላል እሳት ማለት እንችላለን። ሁለቱም እንቅልፍ ተጫጭነዋቸው ተኝቷል። ሁለቱም ልባሞቹም ተኝቷል፣ ሰነፎቹም ተኝቷል። በቃ አለ አንዳንድ ጊዜ በቃ ድካም አለ። ስለበረታችሁ ምንም ልባም ስለሆናችሁ ምንም የማታመጡበት ጊዜ አለ። እንቅልፍ አለ፣ ድካም አለ። እዚህ ጋር ሁሉም አንድ ነው። ከእንቅልፋቸውም ደግሞ እኩል ነው የነቁት። ተኙ፣ ጥሪ መጣ፣ ሙሽራው መጥቷል ተባለ፣ እኩል ነቁ ይላል። መብራታቸውንም አዘጋጁ ይላል። ልዩነታቸውስ ምንድን ነው? ሰነፎቹ በቂ ዘይት አልያዙም። ዋናው ይሄ ነው። ልዩነቱ ይሄ ነው። ሌላው በሙሉ የዚህ ውጤት ነው። ሙሽራውን ለመቀበል ገቡ። ልባሞቹ ከሙሽራው ጋር ታደሙ። እነዚህ ተዘጋባቸው። ግን ውጤቱ የዘይት ማነስ ውጤት ነው። የዘይት ማነስ፣ የዘይት አለመያዝ። ዘይት አልያዙ። በቂ ዘይት አልተያዘም። ትንሽ ዘይት ነው የተያዘው። ኢየሱስ ጌታ። ትንሽ ዘይት ጥሩ አይደለም። ብዙ ዘይት መያዝ ያስፈልጋል። እስኪ ብዙ ዘይት በሉ እስኪ። ብዙ ዘይት በሉ እስኪ። አዎ ዘሌዋውያን ምዕራፍ 6 ላይ እንጨት የተባለው ዘሴም ነው። ዘይት ማለት ነው። ፊውል ነው፣ ነዳጅ ማለት ነው። ለእሳቱ ግብአት የሚሆን ማለት ነው። ምን እንማራለን ከዚህ? መብራቱ የኛ ህይወት ነው። የኛ ህይወት ነው መብራቱ። ዘይቱ ደግሞ መንፈሳዊ ሙላት ነው ወይ ደግሞ መንፈሳዊ አንደርስታንዲንግ ነው። ቅድም ብያለሁ ይሄን። ዘይቱ መንፈሳዊ ሙላት፣ ይሄ የህልውናው ሙላት፣ የቃል ሙላት፣ የጸጋ ሙላት ልትሉ ትችላላችሁ። ዘይቱ እሱ ነው ለእሳቱ ግብአት የሚሆን። ሌላው ያለ በቂ ዘይት በቂ እሳት የለም። ኢየሱስ ጌታ ነው። የእሳት ኃይልም ሆነ የእሳት እድሜ የሚመዘነው በዘይቱ መጠን ነው። ምን አልኳችሁ? የእሳቱ መጠን እና የእሳቱ እድሜ ቆይታው የሚለካው በዘይቱ ብዛት ነው፣ በዘይቱ መጠን ነው። የእሳት ትንሽ የለም አይደለም እንዴ? እሳት እሳት ነው። ልዩነት የለውም እሳት። እኔ ጋር ትንሽ እሳት ነው ያለው ካልከኝ እንዴት እረዳሃለሁ መሰለ? ትንሽ ዘይት ነው ያለህ ማለት ነው። ትንሽ ዘይት ነው ያለህ ማለት ነው።
እንጂ ትንሽ እሳት የሚባል የለም። እሳቱን ያሳነሰው ዘይቱ ነው። የዘይቱ ማነስ ነው እሳቱን ያሳነሰው። ክብር ለኢየሱስ ይሁን። በክብሪት የምታቀጣጥሏት እሳት ከተማ ልታቃጥል ትችላለች አይደለም እንዴ? በየአመቱ አሁን የሚቃጠል አንዳንድ ሀገራት ላይ አለ። የአማዞን ጫካ ይቃጠላል። ሰመር ላይ ደግሞ እነዚህ የአውሮፓ ጫካዎች ይቃጠላሉ። እሳቱ ትንሽ ነው፣ መነሻው ትንሽ እኮ ነው፣ ግን ሀገር ሊያቃጥል ይችላል። ሶስተኛ የምንማረው ዘይት የሚገዛበትን ጊዜ ለይቶ ማወቅ። ወገኔ ዘይት ለመግዛት ጊዜ የሌለበት ጊዜ ይመጣል። ዘይት ለማከማቸት ጊዜ የማይፈቅድ ሰዓት ይመጣል። ዘይት ለማከማቸት ጊዜ አለው። የማትችልበት ጊዜ ደግሞ አለ። ተመልከት። ልባሞቹ የሚበቃቸውን ዘይት ይዞ ነበር፣ ለራሳቸው የሚበቃቸው። ሰነፎቹ ግን በቂ አልነበረም፣ ሙሽራው ስለዘገየ። አያችሁ፣ ምናልባት የነሱ ካልኩሌሽን ሙሽራው ከምሽቱ 5 ሰዓት ይመጣል ብለው ለዛ የሚመጥን ዘይት ይዞ ሊሆን ይችላል። ነገር ግን ሙሽራው ዘግይቶ 9 ሰዓት ሊመጣ ይችላል፣ 10 ሰዓት ሊመጣ ይችላል። በራስ ካልኩሌሽን አታድርገው። ግን የሚበቃ በቻልከው መጠን ሁሉ ሰብስብ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ጊዜ ይመጣል አጠገብ ካለው ሰው ዘይት መዋስ የማይቻልበት ጊዜ ይመጣል። ከአጠገብ ካለው ሰው ዘይት ጨምርልኝ ማለት የማይቻልበት። አሁን ይቻላል። አሁን ላይ ጸልይልኝ ፓስተር፣ ጸልይልኝ ዘይት ትንሽ እንዲህ በለኝ፣ ነብይ እንደዚህ ያርግልኝ ይቻላል። አሁን ግን ጊዜ ይመጣል የማይቻልበት፣ እነሱ ለራሳቸው ብቻ የሚሆኑበት። ኢየሱስ ጌታ። ሃሌሉያ። ጌታ ይርዳን። አሜን። ጌታ ይርዳን። አሜን። ሌላው የምንማረው ዘይት በዋጋ እንደሚገኝ ነው። ሄዳችሁ ግዙ ነው የተባሉት። ዘይት ለማከማቸት ዋጋ ያስከፍላል። የተወሰነ ዋጋ ክፈሉ። ዘይት ለማከማቸት ክፈሉ፣ ዋጋ ክፈሉ። ብዙ አይደለም፣ ትንሽ ነው፣ ዋጋ ክፈሉ። ቃሉ የሚነገርበት ቦታ በመገኘት ከጊዜያችሁ ከመዝናናት ይልቅ ቃሉን በማንበብ ስብከት በመስማት ምስክርነት በመስማት የሚያንጻችሁን ነገር በማድረግ በመጸለይ ትንሽ ዋጋ ክፈሉ። ሰብስቡ ዘይት። ሃሌሉያ። መቼ እንደሚያስፈልጋችሁ አታውቁምና ኢየሱስ ያድናል። ዕብራውያን 4:16 ላይ በሚያስፈልጋችሁ ጊዜ የሚረዳችሁን ጸጋ ትቀበሉ ዘንድ ወደ ጸጋው ዙፋን ፊት በእምነት ቅረቡ ይላል። መቼ? በሚያስፈልጋችሁ ጊዜ። መቼ ነው የሚያስፈልገኝ? አይታወቅም መቼ እንደሚያስፈልግ። ፈተና ይመጣል ወገኔ። አሁን ስለ ጌታ ምጽአት ብቻ አታስቡ። ፈተና በሕይወት ይመጣል። በቃ ፈተና ሲመጣ የሚጠቅም ዘይቱ ነው። የሚቀጥለውን ስቴፕ ለመውሰድ የሚያስችል ዘይቱ ነው። ከዛ ፈተና ለመውጣት የሚያስችል ዘይቱ ነው። ክብር ለኢየሱስ ይሁን። እነዚህ ሰነፎች እድላቸውን አጡ ማለት ነው። እኩል እድል ተሰጥቷቸው ነበር፣ ግን እድላቸው ተወሰደባቸው። እግዚአብሔር ከዚህ ይጠብቀን። ኢየሱስ ጌታ ነው። ሃሌሉያ። የመጨረሻው እንደዚህ ልበላችሁ፣ ከእሳት ደግሞ ጸሮች ራሳችሁን ጠብቁ። እሳት ከሚያዳፍኑ፣ እሳት ከሚያጠፉ ራሳችሁን ጠብቁ። አንዱ ማስራብ ነው። እሳት ይራባል። ዘይት ከሌለ ማለት ነው። ዘይት መከልከል ማለት ነው። ማዳፈን አለ።
የማይመች አካባቢ ውስጥ መሆን፣ ዓለማውያን ጋር አላስፈላጊ ግንኙነት ውስጥ መግባት፣ አላስፈላጊ ህብረት ውስጥ መግባት። አብቷችኋል? እሳት ያዳፍናል። ውስጣችሁ ላይ ያለውን እሳት ያዳፍናል። የማይመች ፍልስፍና፣ የክርስትና ፍልስፍና ውስጥ አትግቡ። እሳት አለ በቃ አንተ በእሳቱ መንተክተክ ነው ያለብህ። መንፈስ ቅዱስ አለ የለም፣ ትንቢት አለ የለም፣ ያና ሰው ውስጥ አትግቡ። ካልሆነ ግን እሳታችን ይጠፋል። እግዚአብሔር ይርዳን። ክብር ለእግዚአብሔር ይሆን። ክብር ለእግዚአብሔር ይሆን።